ወይኔ ምንድነው የምሰማው? ወይኔ እዴ ሚኪ ግን ልጁ የሚሳካለት ይመስላል። ስለማታውቀው አቡሻ እኮ ነው ማለት እንኳን እቺን ይቅርና እድሉን ከሰጠው ቃጀልን ሁላ ሊያጠላት ይችላል። አንተ ግን ከሸበይ በኋላ ነፋስ ጨምራል። አረ ሹፈው ተጠጋት እኮ ምን እሺ ነው አንቺ አይሰማሽም እንዴ? መሬት እኮ እየተንቀጠቀጠ ነው። አራው እየተንቀጠቀጠ ነው። አረ አይሰማኝም። አንቺ እንዴት ነው የማይሰማሽ? ቆይ መሬት ላይ አይደል እንዴ ቆምሽው? አዎ መሬት ላይ ነው። ታዲያ ለኔ ተሰምቶኝ እንዴት ላንቺ አልተሰማሽ? እኔ እንጃ። በቃ ታየው አሁን ገባኝ። ምን? ያው የመሬት መንቀጥቀጥ የመሰለኝ አንቺው ነው በሳይ የመተው የልቤ ትርታ ነው። ምን? አዎ የኔ ቆንጆ የውበትሽ ንዝረት በሬክተር ስኬል ሲለካ 5 ነጥብ ጠበሳ መሆኑ ነው። እንዴው እኔ እንደተረዳሽ እሱ ይረዳሽ ምንም ማለት ማለት የልቤ ንዝረት የተፈጠረው ከውበትሽ ፍላጻ የተነሳ መሆኑን ስናገር ስለተረዳሽኝ ነው። ተጫዋች ነህ። አረ አሁንም ሊነዝረኝ ሳይሆን አይቀር። አሁን ይቅርብ። አረ አንዴ ፍቀጅልኝ። ምን ልፍቀድልህ? አንዴ ልተንፍስ። ምን እየተነፈስክ አይደል እንዴ? ይሄን አተነፋፈስማ አይደል እና በውበትሽ ተማርኮ የተንቀጠቀጠው ልቤ ኡፍ ብለ ተንፍስ ይውጣል እያለኝ። እሺ ተንፍስ በቃ። ኡፍ ምን ትባላለህ? ጸጋ። አንተ የምርቱ አወቃት እኮ። አንተ ልጁን ስለማታውቀው ነው። እኔ ፒያሪ ጋር እንዲጠጋም አልፈልገው እኮ ለዚህ ነው። እሷንማ እንደማይነካብህ ከንግግሩ ያስታውቃል። እሱማ ልክ ነሽ። ስቃና ደስ ስለሚለው ነው እንጂ መቼም ቢሆንማ አይነካትም። አታ ስልኳን እኮ ተቀበላት። አባክያ ምነግርሽን ስሚኝ፣ 2 ቀን ስጠው ልቧን ሁላ ሊቀበላት ይችላል። ልቧን የሰጠች ሴት ደግሞ ሳትወድ በግዷ ሚስጥር ብላ ያዘችውን ነገር ዝርግፍ ነው የምታደርግለት። ቀላል። አንቺ ደግሞ ፋይልሽን ትይጂና ፋይል በ150 የጸጋኝ ፋይል በ200 እያልሽ ያረዳልሽ። ቸበለው አባክያ፣ ይሄማ ግድ ነው። በነገራችን ላይ ፈገግታሽ ይሞቃል። ኧረ አንተ ልጅ እያሳፈርከኝ ነው። ለምን ታፍሪያለሽ? እንደዛ አይነት ፈገግታ ያላቸው እኮ ጥቂት ቺኮች ብቻ ናቸው። ብዙ ቺኮች ታውቃለህ ማለት ነው? እድሜ ለአባቴ ማለት ባይገርምሽ እኛ ቤት ዘራችን በጣም ብዙ ነው። አባቴ እንዴት የተባረከ መሰለሽ። በቃ በየሄድኩበት እቺ እህት ናች ተዋውቃ ሲለኝ በቃ ምን ታደርጊዋለሽ፣ ግማሹ የኢትዮጵያ ሴት እንዳለ እህቶች ናቸው በይ። ቀልደኛ ነህ። እንዴው አደራሽ በምንም አጋጣሚ አባቴ አጠገብ እንዳደርሽ። እንዴ ለምን? አንቺንም እህት ናት ብሎ ሌላ ችግር እንዳይፈጠር ነው። እና እህት ምን ችግር አለ? ቢያንስ ካንቺ ጋር ቆንጆ ወጣት ወሬ የመውራት እድል ይረሰኝ። እሺ እናወራለን። የኔ ቆንጆ በቃ ጊዜሽን አልሻማሽ። እሺ ምንቱ? ያው ባይሆን እደውልልሻለሁ። ኤኒ ታይም ትችላለህ። በቃ ባይ የኔ ቆንጆ። አንተ ልጁ ምን የተመታ ነው? ሳማት እኮ ማየት ማመን ነው ይልሻል። አንተ አቡሻ እውነት ማስማት የሆነ ልጅ ነው። እኔ ጉዴ! ምን አይነት ልጅ ነው? ጭራሽ ይስመኛል። እንደሞ እኮ ጨዋታው ራሱ ደስ ሲል ሊላ የመጀመሪያ ቢሽን ተጠናቋል። አየንሽ እኮ አባቴ። ቆይ እንዴት ነው ያፈጣጠንሽው? ይሄ እኮ ምንም የሚገርም ነገር የለውም። ላይፉ እኮ ነው። ይኸውልህ ቀስቲ የሚኪን ነገር ፊክስ አድርግ። ያለ በዚያ ጨዋታውን ጥዬ ነው እሺ የምሄደው። አረ ሚኪ ደግሞ ፍቺ በቃ። እስቲ ቆይ ምን ተውካችሁ? ያው እሱማ በደረቁ አይደለም አንጀቴ ስለደረቀ ምሪንዳ ምናምን እየጋበዛችሁኝ ነው ነግራችሁ። አረ ጋብዝሻለሁ ምርጢላ ስታይል